ሀይሚና ብሩክ በጭራሽ አንድ መሆን የለባቸውም፣ አንድ አይሆኑም በማለት እንግዲህ ኤፍሬም ብዙ ነገሮችን አውርቷል። እንግዲህ የፍፄና የኤፍሬም ጭቅጭቃውንም በከባዱ እንደቀጠለ ይገኛል። እንደምታዩት በሀይሚና በብሩክ ህይወት ውስጥ እንግዲህ ያገባናል፣ ይመለከተናል ብለው እንደ እርጎ ዝንብ ጥልቅ ብለው ገብተው በማይመለከታቸው ነገር እንግዲህ ሁለቱም እንግዲህ እያቦኩ ነው የሚገኙት። ግን እንደኔ ፍፄም ኤፍሬምም በሀይሚና በቡቡ በብሩክ ህይወት አይመለከታቸውም። ምንም ጠቃሚ እንዳልሆኑ ዝም ብሎ ነገር ማስፋት፣ ነገር እኝኝኝኝ ማለት፣ በቃ እንደ ሴት መሰዳደብ፣ እንደ ሴት መቦጫጨቅ፣ እንደ ሴት የሆነ ያልሆነ ነገር ማውራት እንጂ ምንም የሚጠቅም ነገር አያደርጉም። ፍፄም እነሱን ለማስታረቅ ነው፣ እነሱን ለማግባባት ነው። ውሸት ሲጀመር እንደዛ ቢሆን ኑሮ በብዙ መንገድ ማስተካከል ይችል ነበር። ግን ሳይድ ይዞ ብሩክ እያለ ሀይሚን እየተቸ ሀይሚን እንደ ጥፋተኛ እያየ አይደለም። አንድ ሰው የቅርብ ሰው እኛ ተውት፣ እኛ የውጭ ሰው ስለሆነ የሆነ ብቻ ብሩክም ቢያጠፋ እንቆጣዋለን በደንብ አድርገን ደህና አድርገን እስከ መሳደብም እንደርሳለን። ሀይሚን ብታጠፋ እንቆጣለን፣ እስከ መሳደብ እንደርሳለን። ያ ማለት ያው በሩቅ ስላለን ይመለሳሉ ብለን በማሰብ ነው። ግን የቅርብ ሰው ግን አንተም ተው አንቺም ተይ ብሎ ለምሳሌ ብሩክ ቢያጠፋ በቃ አንተ በዚህ መንገድ አጥፍታል፣ ግን በቃ ይስተካከል ነገሩ፣ በቃ ሀይሚ ደግሞ እንደዚህ ታታረቂ ይቅርበው እንደዚህ፣ ወይ ደግሞ ሀይሚን ብታጠፋ እንደዛ ማስማማት፣ ማግባባት፣ ማቻቻል ነው ያለበት የቅርብ ሰው የሚባል ሰው ጓደኛል እንጂ አንዱ ጥፋተኛ ነው አንዱ ጥፋተኛ አይደለም፣ እንደዚህ ነው እንደዛ ነው እያሉ ነጥብ እያወጡ የሚናገሩ ከሆነ በእርግጠኝነት ከኤፍሬም ከፍፄ የተረዳሁት ነገር ይቅርታ አድርጉልኝና መቼም አላምነው። መቼም የሀይሚ መከታ የሀይሚ እንደዚህ ምናምን የምትሉ ሰዎች እኔ በጣም በቃ እኔ በሱ ልክ ያመንኩት ሰው በሱ ልክ ለነ ሀይሚ ለነ ብሩክ ይሆናቸዋል ይጠቅማቸዋል ብዬ የማስበው ሰው እኔ በሱ ልክ ማምነው ሰውም አልነበረም። በቃ ለሀይሚና ለብሩክ ዋነኛ የጀርባ አጥንታቸው ነው ብዬ የማስበው የማምነው ሰው ነበረ። ግን ሸርተት ብሏል እሱ ራሱ። ጊዜ ሁሉንም ያሳያል። አንዳንዴ የሆነ ችግር ሲፈጠር እግዚአብሔርን ነው የምላችሁ፣ ጠላቶቻችሁን ልክ የሆነ ዱቄት ስትነፉ በወንፊት አጣርቶ እንዴት እንደሚያወጣ ቆሻሻውን በሙሉ ነው የሚያወጣው አይደለ? ልክ እንደዛ ነው። በቃ ችግርም በተከፋችሁ ባዘናችሁ ጊዜም በተጣላችሁ ጊዜም ሰዋችሁን ትለያላችሁ። በቃ ሀይሚ በደንብ አርጋ ኤፍሬምን ላይ እንትናን ፍፄን ለይተዋለች። በቃ እውነታው ይሄ ነው እና ከቻልክ ሁለቱን አሁንም ላንተ ጥላቻ የለኝም፣ ቂምም በቀልም የለኝም። መልካም ሰውነ፣ ጥሩ ሰውነ። በጊዜው በጣም በተጣሉ ጊዜ በጣም ከባድ ችግር በተፈጠረ ጊዜ አንተ ዋስጠበቃ ሆነ ሀይሚም ተይ ብሩክም ተው ብለ ከባዱን ጊዜ እንዲያልፉ ከባዱን ጊዜ እንዲያስተካክሉ ህይወታቸውን በስትክክል እንዲመሩ አድርገህ ብዙ ጊዜያቶችን እንዲቆዩ አድርጋል። ወቃሽ አልሆንም፣ ያለፈውንም መርሳት አልችልም። ያደረከውን ነገር መልካም ነገር አለማውራትም አልችልም። አውርቼ ይላለሁ። ግን አሁን ላይ እያደረክ ያለው ነገር አሁን ራሱ ኤፍሬም ጋር እንዲህ እየተጣላ ያለው እርግጠኛውን የምናገረው ነገር ለሀይሚ አዝነላት አስበላት አይደለም። በቃ ምንም የሆነ የሚያስጠላ ነው። በቃ ኤፍሬምና ፍፄ የጀመራችሁት ነገር ያስጠላል። እኔ ቀድሜም ነግራችሁ ነበር፣ እውነታው ያስታውቃል። ግን እኔ ልነግራችሁ የምችለው ፍፄም ብትሆኑ ኤፍሬምን ብትሆን ነገ በቃ በመሀል ቤት የምትቀሩ እናንተ ናችሁ። የምሬ ነው። እነዚህ ልጆች ታያላችሁ ተታርቀው ምንም ሌላ ሩቅ ጊዜም ሩቅ ቀንም መጠበቅ አይጠበቅባችሁም። እና አሁን ለፋሲካ በቃ ፏ ብለው ዘንጠው አምሮባቸው እንደሚመጡ 100% ነግራችኋለሁ። በቃ እና ተው በቃ ይሄንን ነገር ነው ለምችለው። ዛሬ ደግሞ እንግዲህ ኤፍሬም ከፍፄ ጋር ተገናኝቶ ነበር፣ እያወሩ ነበረ እና ዋሽታታል፣ ብዙ ነገር ብላታል። ስለዚህ ሀይሚና ብሩክን አንድ የሚያደርጋቸውን ነገር ወይ ደግሞ እንዲታረቁ እንዲግባቡ ማድረግ አለብን እያለው፣ ኤፍሬም ደግሞ አይቻልም እሱ ያመጣቸውን ሴቶች በቃ ስርዓታቸውን ያሲዝ ምናምን ብሎ ብዙ ነገር ነው ያወራው። በእርግጥ እህቴ ማለትህ ጥሩ ነው፣ ለእህት አስበ ነው ተጨንቀ ነው እንበል። ግን እህትህን እኮ የማትወጣው ችግር ውስጥ የማትወጣው መቀመቅ ውስጥ ነው የሚባለው፣ እንደዛ ነው የከተትካት። የምታምነውን ሰው የምትወደውን ሰው እንድትጠላው፣ የምታምነውን ሰው እምነቷ ሁሉ እንዲጠፋ እንዲሸረሸር በቤተሰቤ ባይን የመጣህ ብላለች። እና በቤተሰብ የመጣ ጉዳይ ደግሞ መቼም አይበርድም ብያችኋለሁ። መቼም
የምሬ ነው ብላችሁ አንድ ወንድና ሴት የሚዋደዱ ከሆነ እነሱ የፈለገ ሊጣሉ፣ የፈለገ ችግር ሊፈጠር፣ የፈለገ ክፍተት ሊፈጠር፣ የፈለገ ሰው በመሀላቸው ሊገባ ይችላል። ግን ቤተሰብ የሚለው ነገር ሲገባ በጣም በጣም ሁሉም ሰው በዚህ ዘመን ከራሱ በላይ አስበልጦ ስለ ቤተሰብ ክብር ነው የሚጨነቀው። ምክንያቱም እኔ እዛ ጋር የፈለግኩትን ጥፋት ላጥፋ፣ ቤተሰብ በምን አይነት ቋንቋ ነው ሊነካ የሚችለው? እኔ ባደረግኩት ነገር እኔ ባጠፋሁትም ላጥፋም አላጥፋም በእኔ ምክንያት ቤተሰብ ሊነካ አይገባም። እና ሁሉም ሰው የቤተሰቡን ክብር ማስከበር ነው የሚያስቀድመው። እና ሀይሚም በጣም የተናደደችበት ምክንያት እንግዲህ በቤተሰብ የመጣ ወንድሜን መታው ሀይሚዬ ስላለ እህቴ ስላለ ካለበት ችግር ሊያስወጣኝ ሲመጣ በዚህ ልክ እንዴት መተዋለህ፣ እንዴት ትደበድበዋለህ አይነት ነገር ነው እያለች አለችው። ኤፍሬም ግን እኔ ነግሬያችሁ ነበረ፣ ውሸቱን ነው እጁን ራሱ እንደዚህ ያደረገው ማለት ነው። ውሸት እግዚአብሔርን ነው የምላችሁ። ምን አጣልቶ ሲጀመር ቤት ወጥቶ ያውቃል እንዴ? ሀይሚ ከሄደች ጀምሮ ቤትሽ ወጣ እንበል፣ ምን አገናኝቶት ምን አገጣጥሞት ምናም ውሸቱን ነው። አደናቅፎኝ ወድቆ ቢል እሺ ልናምነው እንችል ነበር። ግን የውሸቱ ውሸት ብሩክ መትቶኝ ደብድቦኛል። ከሱ በላይ ደግሞ እጁ ራሱ ውሸት ነው። አልታመመም። በተአምር በታሪክ ምንም የደረሰበት ጉዳት የለም። ስለዚህ ፍፄም በእርግጥ እውነቱን ነግሮታል። እህትህን ያልሆነ መንገድ ውስጥ እንድትገባ እያደረካት ነው፣ አቁም ብሎታል። እሱ ደግሞ በጭራሽ እንግዲህ ሀይሚና ብሩክ አንድ እንዲሆኑ አልፈልግም እያለ ይገኛልና አንተ ምንም በሀይሚ ህይወት ገብተ ከብሩክ ጋር ሁኚ ከብሩክ ጋር አትሁኚ ማለት መፍትሄ የለም ምንም። ምክንያቱም እስከ ዛሬ ራሷ ብቻዋን የኖረችው ኑሮ ነው። እንደውም አሁን አንተ ስትመጣ ነው ችግሯ እየሰፋ የመጣው። እውነቱን ንገረኝ ካልክ ማለት ነው። እና ሀይሚ በራሷ መቆም የምትችል ሴት ነች። ሀይሚ ጀግና ሴት ነች። ሀይሚ በራሷ ሁሉን ነገር ማስተካከል ማስተዳደር የምትችል ጠንካራ ጀግና፣ ከእድሜዋ በላይ የምታስብ ብርቱ ሴት ነች። እና የማንም ያንተም የማንም የፍፄም የማንም እርዳታ አያስፈልጋትም። ምክንያቱም ከዚህ በፊትም ያለ እናት ያለ አባት ያለ ድጋፍ ያለ አበረታች ስንት ፈተና አልፋ የመጣች ሴት ነው። መድኃኒዓለምንም ብዙ ታሪክ እኮ አለ ስለ ሀይሚ፣ ብዙ የማታውቁት ታሪክ አለ። ማንም ሰው ያን የመሰለ እምቡጥ አበባ የመሰለ ፊቶቿ ጉንጮቿ እንዴት እንደሚያምሩ ወፍራም ሆና ወርቅ የነበረች ልጅ ከዛ የሆነ ሰዓት ላይ ደግሞ እንዴት እንጨቷ ወጦ እንደነበረ አይታችኋል። እንዴት ሁና በችግር በመከራ ውስጥ እንዳለፈች ሁላችንም አይተናል። ፎቶዋ ላይ ይናገራል። አሁን ላይ ግን ወደ ድሮ ማንነቷ፣ ወደ ድሮ ውበቷ፣ ወደ ድሮ ወደ ነበረችበት ጥሩ ህይወት መጣለች። በቃ አሪፍ አቋም ላይ አሪፍ በቃ ኑሮ ላይ ትገኛለች። እና ያንም የማንም እርዳታ አላስፈልጋትም፣ አሁንም የማንም እርዳታ አያስፈልጋትም። ኤፍሬም እኔ ቅርታ አድርጉልኝ፣ አሁን ላይ በሀይሚ ህይወት ላይ ይመለከተዋል ያገባዋል ብዬ አላስብም። የሚመለከተው ፓርት ሊኖር ይችላል። እሷ ከአቅሟ በላይ ሆኖ በቃ ይህን ነገር መፍታት አልቻልኩም ወንድም ያግዘኝ ብላ እርዳታውን ከጠየቀች ኢትስ ኦኬ ኖርማል ነው። ወንድሟ ነው ያግዛት። እንኳን እሱ እኛንም ይመለከተናል፣ እናግዛታለን። ከዛ ውጭ ግን ከዚህ በኋላ ብሩክ እንደዛ ነው፣ ብሩክ እንደዚህ ነው። አሁንም ችግሩ ከብሩክ ጋር። አንድ ሰው መልካም ነገር ካሰበ ቀና ነገር ካሰበ ችግሩን ለመፍታት ማለት ነው ያን ችግር ፈጥሯል ያለውን ሰው ሂዶ በአካል አናግሮ ጠይቆ እውነታውን ተረድቶ የቱ ጋ ነው እውነታው የቱ ጋ ነው ውሸቱ ብሎ ያያል፣ ይጠይቃል፣ ይፈትሻል እንጂ ድፍን ዝግት አድርጎ ግጥም አድርጎ በሰንሰለት አስሮ ይሄ በቃ ይሄን ያልኩት ነው ትክክል እኔ ያልኩት ነው እውነት ማለት አይችልም በጭራሽ። እና ሀይሚ ያው ተሳስታለች። አሳሳትካት አንተ ነህ። ተሳሳትካት። ለምን እሷ በቃ በሰዓቱ ከብሩክ ጋር ብቻ ነበር ግጭት እንዳለ የምታውቀው። ሶ ተመተው ብለመጣ ማን የመታ ስትልህ ብሩክ አልካት። እሷን በጣም ተናደደች። በጥፊ እስከ መማታት ደረሰች። እውነት ለመናገር ችሏታል ብሩክ ራሱ። የእውነት ለሴት ልጅ ክብር እንዳለው አይቻለሁ። ሴት ስለሆንሽ ነው ብሏል። ወንድ ቢሆን በጥፊ ወይ በጠረባ ነበር የሚጥለው። እና በእርግጥ ያው አለመማታቱ በጣም አከብረዋለሁ። ጥሩ ነው ያደረገው። እና ለምን አስፈለገ በዚህ ልክ መዋሸት፣ በዚህ ልክ ማስመሰል፣ በዚህ ልክ ለሀይሚ ያልሆነ ነገር አእምሯ እንዲመረዝ በቃ ለምን አስፈለገ? ይሄ በጣም የወረደ ነገር ነው። አሁንም ብትሆን አቁም። አይመለከትም። በቃ በሚመለከት መንገድ አግዛት፣ እርዳት፣ እህቴ በላት። በቃ የሚያስፈልግሽ ነገር ካለ ባስፈለግኩሽ ሰዓትን ያለውልሽ በላት። እሷ ትጠራሃለች። አሁን የሀይሚንና የብሩክን ችግር ለመፍታት ምንም ኤፍሬም መምጣት አይጠበቅብም። ፍፄም እንዲህ ማሽቃበጥ ማሽቋለል አይጠበቅብም። እሪ ማለትም አይጠበቅብም።
በቃ እየፈቱት የመጡት እስከዛሬ የነበረ ችግር ነው። አሁንም እየፈቱት ይሄዳሉ። ይሄ ችግር ያልቃል፣ ያበቃል። እና ለፍልፋችሁ አውርታችሁ እንዳትቀሩ፣ በለፈለፉ ይጠፉ ይባላል። እና ይህንን ነው ልል የምችለው። ተመልካቾችን በጣም ብዙ ታሪክ እያወራችሁ ነው። ስለ ሀይሚ አዲሷ አማቻችን ምናምን እያላችሁ እያወራችሁ ነው። ስለሱ ያው ትናንትና ቪዲዮ ፖስት ችላችሁ ነበረ ምን እየተወራ እንደነበረ ቲክታክ ላይ። ለማንኛውም እሱን ወረድ ብላችሁ ትናንት የለቀቁት ቪዲዮ ላይ ገብታችሁ ማየት ትችላላችሁ። ለአሁኑ ግን የነበረኝ ቆይታ ይህንን ይመስላል። ሀይሚና ብሩክ መቼም አይለያዩም። ፍፄም ኤፍሬምም ከቻላችሁ አንድ የሚሆንበትን መንገድ ፍጠሩ። እንደ አንድ እንኳን ባይሆኑ እንደ ቢለያዩ እንኳን እነዚህ ልጆች በብዙ ነገሮች ውስጥ ያለፉ ልጆች ናቸውና እንዲታረቁ፣ እንዲግባቡ እንደ ቢለያዩ እንኳን በሰላም እንዲለያዩ አድርጉ እንጂ በዚህም ነገር መቆስቆስ በዛም ነገር እየቆሰቆሳችሁ የባሰ ህይወቷን ኑሯን አታበላሹ ነው የምለው። የኔ ሀሳብ ይሄንን ይመስል ነበር። የእናንተ ሀሳብስ ምን ይመስላል? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። የፍፄ ሀሳብ ነው ወይስ ትክክል? ወይስ የሀይሚ ነው ወይስ የብሩክ ነው ወይስ ደግሞ የኤፍሬም ነው ትላላችሁ? ለብዙ ጎራ ተከፍላችኋል። በነገራችን ላይ የሀይሚ ደጋፊ ለብቻ አላችሁ፣ የብሩክ ደጋፊ ለብቻ፣ የፍፄና የሀይሚ ለብቻ ማለት የፍፄ ለብቻው፣ የኤፍሬምና የሀይሚ ብቻ ለብቻ ደጋፊ አላችሁ። ግራ ይገባኛል። ግራ የገባው ወሬ እኮ እንደው እግዚአብሔር ስራ የላችሁ እንዴ? ረመዳን በጣም ስራ እንደሚበዛ ነው የማውቀው እኔ የምሬ የነበርኩበት ህይወት ስለነበረ። እናንተ ግን 24 ሰዓት ቁጭ ብላችሁ በቃ ፎቶ ስትዘቀዝቁ ስትሳደቡ እሪ ስትሉ ነው የምትውሉትና እባካችሁ ተረጋጉ ለማለት ነው። ብቻ ሀሳብ አስተያየታችሁን ኮሜንት አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እንገናኛለን።